ነገር እንዴት አያችሁት? እኔ ጋይስ ድክም አለኝ፣ እንደው ድክም ትክት አለኝ። ሜርሲ የኔ እናት የኔ ወዳጅ እንደው ድክም አለኝ ትክት አለኝ። የእነዚህ ሰዎች ነገር አልደከማችሁ? ጋይስ አልደከማችሁ? ቤተሰብ እስኪ ኮሜንት አድርጉ። ሊገደልሽ ምን አድርጌ ማሬ? ምን አድርጌ? ቀላል ደከመኝ። እኔ አልሰለቻችሁም? ቤተሰብ እማቤቴን ኬኳትሙት የበሬ ነው። አልሰለቻችሁም? ግን ቁም ነገር አይ ወሬው እንዳለ ይሁንና ግን አልሰለቻችሁም? ማለት ስለ አንድ ፋሚሊ በዚህ ደረጃ ወሬ ማውራት፣ በዚህ ደረጃ ማውራት፣ መነጋገር ምናምን በቃ ዘጋችሁ። አይ ነው ቢዝነስ ነው፣ ግን ቤተሰባዊ ነገር እኔ ምን አገባኝ? ገደል ግቡ፣ ገደል ግቡ። ግን ደከመኝ። እኔ አሁን ስለ እናንተ ለማብራራት ራሱ ደከመኝ። አንደኛ ነገር ይሄ ግራ የገባው ማህበረሰብ ሶሻል ሚዲያ ላይ ያለ ሰው ስለ ሰው ቤት ታሪክና ስለ ሰው ቤት ነገር ሲሰማ ቁጭ ብሎ ተመስጦ ያዳምጣል። እኔ ምን እንደሚጠቅማቸው አላውቅም። ሰው የሚያዝናናውን ይወስዳል፣ ወይ የሚያስቀውን ይወስዳል፣ ወይ መስማት የሚፈልገውን ነገር ይሰማል። ከጥንስሱ እስከ ፍቹ፣ ከፍቹ እስከ ምናምኑ መደማደሚያው ምናምን በሰው ህይወት፣ በሰው ኑሮ፣ በልጆች ላይ እኛ ፈራጁንን መወያ አድርገን ስናወራ ቱባድ እንግሊዘኛውን አርምን ጋይስ ማለት እኔ በነገራችን ላይ ከዚህ በፊት ፋኒን ተናግሬያለሁ። ሳምሪ ሰፖርት አድርጌያለሁ። አዎ ነገም ከደግ ወዲያም እናት ነኝ፣ ሴትን ሰፖርት አደርጋለሁ። ፋኒን ሰፖርት ለምን አላደረግሽም ልትሉኝ ትችላላችሁ። ይሄ ነገሩ ነው የምጠላው። ፋኒ ይሄ የሚዲያ ወሬ በጣም ይወዳል፣ አይመስልም ግን ይወዳል። በነገራችን ላይ ቪዲዮውን ከመጀመሪያው ጀምሮ ስጀምርላችሁ ያላያችሁ ቤተሰቦቼ ጂጂኪያ ወታ ዛሬ ደስታችን ቀን ነው ልጃችንን አስመለስን ምናምን ብላ ቪዲዮ ትሰራለች። ያው የኔ ቤተሰቦች ካልሰማችሁ ልንገራችሁ ብዬ ነው፣ በእኔ ላብራራላችሁ ብዬ ነው። ልጄ ከ8 ወር በኋላ በቃ ልጄን ተመለሰችልኝ እኔ እንደዚህ ምናምን ብላ ጂጂኪያ ነው ቪዲዮ ላይ ያወራችሁ። ከዛም ፋኒ ታጥሎ ሸሚዙን ተኩሶ ካልሲ አርጎ ኤዲት አስተካክሎ ካሜራ ፊት ዱቅ ብሎ ማብራሪያ እየሰጠ ቪዲዮ ሰራ። ጂጂ ክለቢዳ ጨብሳ ምናምን ተመችቷት በቃ ልጄ ተመልሳለች ጌዳው እኛ አሸንፈናል ምናምን ስትል ነበር። እንትን ላይ ታችሁታ ላብራራላችሁ ቪዲዮ ከፈለጋችሁ ላብራራላችሁ። እኔ ደክሞኛል ስለነሱ፣ ግን የሆነውን ነው የምነግራችሁ። ፖይንቱ ግን እሱ አይደለም። የምነግራችሁ ነገር አለ። የስ በሰው ህይወት የምትፈቸፍችው አንቺ አይደለሽም። እናቴ ትሙት እኔ አልፈተፍትም። የኔ ወሬ ፍትፈታ ከመሰለሽ ዶንቆሮ ነሽ ማለት ነው። መስማት አትሰሚም ማለት ነው። ወይም ደግሞ እንትን አልሰለጠንሽም ማለቴ የሰለጠነ ነገር አታይ ገና ነሽ። የኔ ወሬ ይኸውላችሁ ሊያ ትፈተፍታለች፣ ሊያ ታማለች፣ ሊያ እንደዚህ ምናምን አይልት ላይክ እንደዚህ አይነት ነገር አውርታችሁ እኔ ተሸማቀቄ ምናምን ኖ ባዛዊ በጣም ነው። አልሰለጠንሽም ወይ ደግሞ ገና ነሽ። የኔ ወሬ ፍትፈታ ከሆነ ፍትፈታ ማለት እንደዚህ አይነት ስለ ሰው ህይወት ቁጭ ብሎ ቀን ሌሊት ማታ እንደዚህ ወጥቶ እንደዚህ የሚል እንጂ ስለሚዝነኛ ሰው ማውራት ፍትፈታ አይደለም። ባይዘው ቴንኪው አመሰግናለሁ። እንቀጥላለን። ጃኬት ላልቀው ጋይስ ሞቀኝ ሞቀኝ እና ጂጂኪያ ወታ ላይቭ ላይ ልጄ ተመለሰች እና ዛሬ የደስታ ቀን ነው እና ከልጇ ጋር ቁጭ ብላ በዚህ ጋር ይሻላል አልጋው፣ በዚህ ጋር ይሻላል መውጫው፣ በዚህ ጋር ይሻላል በር ፊሎ፣ በዚህ ጋር አዳም፣ በዚህ ጋር ምናምን እያለች ቪዲዮ ሰራች። ቶክሲክ የሆነ በቃ ይሄ ሚዲያ ላይ ቤተሰቦቻቸውን አይኖ ይገባኛል መበሻሸቂያ ነገር ነው ያደረጉት። እኔ ለምን እንደሆነ አላውቅም። ቤተሰብ መበሻሸቂያ ሊሆን አይችልም።
ቤተሰብ መከበሪያ ነው። ስለ ቤተሰብ ኢሹ አጀንዳ ሰው አምጥቶ ሲሰጥ ወይም ሲናገር የወረደ ሰው መሆን አለበት። ቤተሰብ እኮ ክብር ነው። ቤተሰቦቻችን እኛ የምንመሰርተውን ቤተሰብ ክብር ነው። ቤተሰቦቻችንም ክብር ናቸው። ባይዘው እኛ ለምናገኘው ነገር ብለን ቤተሰቦቻችን ኢሹ ልናረጋቸው አይገባም። እኛ ለራሳችን ጥቅም ብለን የሚኖሩትን ልጆች ለጥቅም ማቅረብ የለብንም። ከዛ እንደዛ ብሎ ከሚያስቡ ሰዎች መካከል አንዷ ነኝ በነገራችን ላይ። እና ቤተሰብ የራሱ የሆነ ክብር አለው፣ የራሱ የሆነ ግሬስ አለው። እኔ ልታቂኝ ትችያለሽ፣ ስለ እኔ ቤተሰብ ግን ምንም ልታቂ አትችይም፣ ልፈቅድልሽ አልችልም። እኔ በቤተሰቤ ብዙ ነገር ማውራት የምችላቸው ብዙ ታሪኮች አሉ። በትዳሬ ብትሉ፣ በቤተሰቤ ብትሉ፣ በኑሮዬ ብትሉ፣ በህይወቴ ብትሉ፣ በማሳልፈው ነገር ብትሉ፣ ሲሪየስ ነው የምነግራችሁ፣ ቀልድ ምናምን አይደለም። እመቤቴ ነው። ቡርቴ አመሰግናለሁ። በጣም ነው የማመሰግነው። ነይ ተነሽ፣ ነይ። ምንድን ነው ይሄ? ቡርቴ እንደዚህ ይደረጋል? ከላይ ብሉጣ አለንጋሽን አስተካክለሽ ጠብቂኝ። እና ሁሉም ስፔሻሊ ሚዲያ ላይ ያለ ሰው የስ ገንዘብ እናገኝበታለን፣ ገንዘብ ለመስራት ኢሹ እንፈልጋለን። አዎ ልክ ናችሁ። ግን ቤተሰብ መወያ ርዕስ ሊሆን አይችልም። ቀን በቀን ኢሹ ልናረጋቸው አንችልም። ልጅ ያለው ቤተሰብ ደግሞ ለልጆቹ ሲል ልጆቹን ከጨዋታ ውጭ ነው የሚያደርገው። ስለ ልጆቹ ልታወሪ ትችላለሽ፣ አዳምዬ፣ ኬኳዬ፣ ፊልዬ ምናምን ልትሉ ትችላላችሁ። እንዲያረገሽ ምናምን እያላችሁ ልትቀልዱ ትችላላችሁ። በልጆቼ ጉዳይ ግን ከአባትየው ጋር እንደዚህ ነው እንደዚህ ነው ብዬ ማብራሪያ ሰጥቼ ቪዲዮ ልሰራ አልችልም። ይሄን ትበላላችሁ። እውነቴን ነው የምላችሁ። ይሄን ትበላላችሁ እንጂ ስለ ልጄም ስለ ቤቴም ስለ ባሌም ስለ ኑሮዬም ምናምን ማብራሪያ ሰጥቼ ቁጭ ብዬ ኢሹ አድርጌ ላወራ አልችልም እንጂ በየቤቱ ሁሉም ቤት እኮ ቶፒክ አለ። ባይዘው ሁሉም ቤት ቶፒክ አለ። ሁላችንም ቤት ቶፒክ አለ። ቶፒክ የሌለበት ቤት የለም። እኔ በጣም የሚገርመኝ ግን አንዳንድ ሰው የራሱን ቤት ልጆች ወይም ደግሞ የራሱን ህይወት በዚህ ደረጃ ተጠንቅቆ ስለሌላ ሰዎች ህይወት ፉክክርና ብሽሽቅ አድርገን ባናወራስ። ፋኒ ጀግና አባት ነው፣ ሳምሪም ጀግና እናት ናት። ፋኒ ወንዳታ አባት ነው፣ ሳምሪ ጀግና እናት ናት። እናትና አባትን ልታወዳደሪያችም ያውም ስደት ላይ የሚኖሩን እናትና አባት። አንቺ ፋኒ ስለወደድሽው ፋኒ ጀግና አባት ነው ይገባዋል፣ ሳምሪ ገደል ግቢ የሚባል ነገር የለም። 9 ወር አርግዛ የእርግዝና ጊዜዋን ተሰቃይታ ብዙ ነገርን አሳልፋ የመጣች እናት ነች። ሌላውን ታዩ። ስለዚህ ፋኒ ጀግና አባት ነው ምናምን እንደዚህ ነው እንትና ፋኒ እንደዚህ ነው ልትወጂውና ልታደንቂው ትችያለሽ። እናትና አባትን ልታፎካክሪ ግን አትችይም። ስታፎካክሪ የዛን የወረድሽ ሰው ነሽ። እሷ እኮ እንደዚህ ናት፣ እሱ እኮ እንደዚህ ነው። የሚዲያ ይሄ ባይዘው የሚዲያ ድምቀታችሁ ወሬያችሁ ነው። ስራ የፈታችሁ በሰዎች ህይወት ስትሰሙ ደስ ብሏችሁ አድናቂና ተጠባቢ የምትሆኑ እንጂ እናትና አባት ለፉክክርም ለድንንቅም ሊመጣ አይገባምም፣ ሊመጣም ልናወራውም አይገባም። እናትም የራሷ ብቃት አላት፣ አባትም የራሱ ብቃት አለው። እንደዛ ከሚሉ ሰዎች መካከል ሚዲያ ላይ ከመጣ ደግሞ ርዕስ እንሰጣለን፣ ማብራሪያ እንሰጣለን ብለን ካወራን ደግሞ ልናብራራላቸው የምንችለው ልክ አለው። ሳምሪ ጂጂኪያ ወጥታ ስለ ፋኒ ስለ ልጇ መቀበል ስታወራ ፋኒ ደግሞ ታጥቆ ሸሚዙን አድርጎ ቪዲዮን አስተካክሎ መጥቶ ማብራሪያ ሰጠ። ማብራሪያ ሲሰጥ ስተት ሰጠ ምናምን ብዬ አይደለም ላውራ የምፈልገው። ዋና ፖይንቴ ግን ፋኒ ግርግሩን ትፈልገዋለህ። ይሄ ንግግርክ መልሱልኝ አይነት ነው። አንተም በተመከርከው ሙድ በተባልከው ሚዲያ ይህንን የሶሻል ሚዲያ ህዝብ አንጀት የሚበላበትና ልትከበርበት በምትችልበት ወይ ንግግር ድቅ ብለክ አወራህና አንጀት ውስጥ ትገባለህ። በጣም ፊልመኛ ነክ። ባይዘው ፋኒ በጣም ፊልመኛ ነክ። በጣም ነው የምትፈልመው። ለነገሩ ወንዶች በአጠቃላይ ፊልመኞች እኮ ናቸው።
እግዚአብሔር ምስክሬ ነው። ፊልመኛ በዚህ ምድር ላይ እንደወንድ ደግሞ ፊልመኛ አለ እንዴ ጋይስ? ሌላ ታሪክ እኮ ናቸው። እርግጠኛ ነኝ ይህንን ማንነቱን ሳምሪ አታውቀውም። እውነት ለማስረዳት ነው የመጣው። እውነቱን እኮ እያወራ የነበረው ወሬው እኮ እውነት እኮ ነው። አሁን ቤተሰብ ይላችሁ ከኔ ጋር የማንግባባው ከእናንተ ጋር ለዚህ ነው። እኔ የማወራላችሁ ወሬ አይገባችሁ። ሀኒ ሊያወራው እውነት ነው ወይም የሆነውን ነው እየነገረን ያለ። አካሄዱ ግን በጣም ከባድ ነው። አንተ ሚዲያን ስለማትባቱት ነው። ይህችን ስራ ደግሞ የምትሰራው ነጭ አይጥ ናት። የነጭ አይጥ ትእዛዝ ናት። እንዲህ ብላ እንዲህ መልዕክት ታስተላልፋለህ፣ እንዲህ ስትል ጂጂክያን ያናድዳታል። ጂጂክያ ወታ ደግሞ መልስ ትመልሳለች። ጨዋታው ይጀምራል።